ሰላም ቅዱሳን የምህረት ቻናል ተከታታዮች እንኳን በሰላም ወደዚህ ቻናል መጣችሁ። ለሳምንቱ የመራረጥላችሁን ዜና ይዘን መጥተናል። ተከታተሉን። በኒቆዲሞስ ክርስቲያን ሴንተር መጽሐፍ ቅዱሴን እወደዋለሁ በሚል መሪ ቃል የአውደ ርዕይና የምስጋና መርሃ ግብር ተደረገ። ይህ መርሃ ግብር በአሴምብሊ የተደረገ ሲሆን ከመስከረም 1 ቀን ጀምሮ ከዘፍጥረት እስከ ራእይ በሚል መሪ ቃል በተለያዩ ሚዲያዎች በቲክቶክ እና በቴሌግራም በየቀኑ ከምሽቱ 3 ሰዓት ላይ በቀጥታ ስርጭት ሲከናወን የቆየው መጽሐፍ ቅዱስን በአንድ ዓመት የማንበብና የመጨረስ መንገድ ላይ አጋማሽ ላይ መድረሱን ምክንያት በማድረግ የተዘጋጀው ርዕይ ነው። ያልባከነ ሕይወት የአገልጋይ ዮናስ ዱባለ የሕይወትና አገልግሎት ጉዞ የሚያስቃኘው መጽሐፍ ተመረቀ። የመጽሐፉ ደራሲ አቶ ጥላሁን አበበ በምረቃው ወቅት እንደገለጹት መጽሐፉ የአገልጋይ ዮናስን የትውልድ ዘመን የትምህርት ጉዞ፣ መንፈሳዊ አገልግሎት፣ ማህበረሰቡ ውስጥ ያሳዩትን ጉልህ አሻራ በዝርዝር እንደሚተነትን ገልጸዋል። የእናት ቃለ ሕይወት ቤተክርስቲያን ሰብሳቢም አቶ ደሳለኝ ግርማ በበኩላቸው ዮናስ ጊዜ ከወርቅ በላይ መሆኑን ተረድተው ለእግዚአብሔር ክብር በመኖር ረገድ የማይረሳ አሻራ ማሳረፋቸውን ጠቁመዋል። የአገልጋዩ ባለቤት ወይዘሮ ብዙአየሁ ግዛው መጽሐፉ ለምረቃ መብቃቱ የተሰማቸውን ደስታ ገልጸዋል። የአገልጋዩ ባለቤት ወይዘሮ ብዙአየሁ ግዛው መጽሐፉ ለምረቃ በመብቃቱ የተሰማቸውን ደስታ ገልጸዋል። የዮናስ ጥንካሬ ሚስጥር ወደ እግዚአብሔር መቅረብ መሆኑንም አስታውሰዋል። ከመጽሐፉ ሽያጭ የሚገኘውም ገቢ ለወንጌል አገልግሎት እንደሚውል ባለቤታቸው ጠቁመዋል። በድሬዳዋ ወንጌላውያን አብያተ ክርስቲያናት አዘጋጅነት የማዳኑ ወንጌል ለድሬዳዋ በሚል የአምልኮና የወንጌል ስርጭት ፕሮግራም በድሬዳዋ ዓለም አቀፍ ስታዲየም ተደርጓል። የሃይማኖት አብሮነትና ወንድማማችነት በተግባር የሚታይበት የፍቅርና የሰላም ከተማ መሆኑን የተናገሩት የብልጽግና ፓርቲ ቅርንጫፍ ጸሐፊ አቶ ኢብራሂም የሱፍ ናቸው። አያይዘውም ወቅቱ የአብይ ጾም የረመዳን ጾም መሆኑን ጠቁመው በወንጌላውያን አማኞችም ዘንድ በጸሎትና በምስጋና እያለፈ መሆኑን ጠቁመዋል። በመድረኩም ዘማሪ ዳንኤል አምደ ሚካኤል በዝማሬ፣ ነቢይ ዘነበ ግርማ ደግሞ የእግዚአብሔርን ቃል በማካፈል አገልግለዋል። ውድ የምህረት ቻናል ተከታታዮች ለዛሬ ያዘጋጀንላችሁ ይህን ይመስል ነበረ። በሚቀጥለው በሌላ እስከምንገናኝ ኮሜንት፣ ሼር፣ ሰብስክራይብ ማድረግ አትዘንጉ። እስከዛው ድረስ ሻሎም።